እሺ ወገኖች ልብስም ላለመቀየር ሞክሬያለሁ። ምክንያቱም ይሄ ቪዲዮ በተመሳሳይነት እና ተጓዳኝነት ከሌሎች ሁለቱ ጋር ስለሚሄድ ነው። ስሜ አበበ ነጋሽ ይባላል። ለኢትዮጵያን ሃርትስ ፎር ፒስ እና አፍሪካን ሃርትስ ፎር ፒስ ነው የምሰራው። አላማውም ሰላምን ማምጣት ነው በኢትዮጵያ ውስጥ። ሰላም ሊመጣ የሚችለው ደግሞ የምናምንበት መራራ የሆነውን እውነቱን ተጋፍጠን እውነቱን ተነጋግረን በዛ እውነት ላይ የተመሰረተ መተማመን ስናመጣ ብቻ ነው። ያለዛ እውነት ያለዛ ሰላም በልባችን አለመግባት ዝም ብለን በአዳራሽ እና በማይክ ላይ ብንለፈልፈው አይጠቅምም። ወቅቱ ይህን ይጠይቃል። ስለዚህ ዛሬ ሶስተኛዋን ፒስ ማለት ይችን ነገር ሰርቼ ለመጨረስ ነው። በጣም ቀዝቃዛ ነው ያለሁበት ሀገር። ደራርቤ ነው የለበስኩት፣ ግን ያ አይደለም ትርጉሙ። አንድም ነገር ሃይ ቴክኖሎጂ አልጠቀምም። ስልክ፣ ኮምፒውተር በቃ ያን ያህል ነው ሰላምን መፈለግ ማለት። ኮመርሻል አንፈቅድም። ምንም አይነት ገቢ የለንም። ለማንም ፖለቲካ ወይም ሃይማኖት ድርጅት ወይም ለማንም ይሆን ሰዎች አይደለንም። እዚህ ኢትዮጵያን ሃርትስ ፎር ፒስ እና አፍሪካን ሃርትስ ፎር ፒስ ለባለፉት አመት ያህል ስንንቀሳቀስ የነበረው በእንግሊዘኛው ነው። ዓለምን ለማሳወቅ ዓለም ስለ ኢትዮጵያ መስማት አልፈለግም። በእንግሊዘኛ ሌላው ያደረግንበት ምክንያት በፕሮግራማችን ላይ በዛሬ 30፣ 35፣ 40 ዓመት ያህል አማርኛ መናገር እንደ ውርደት ተደርጎ ብዙ ወጣቶቻችን አማርኛ መናገር በማይችሉበት ደረጃ ስላሉ አማርኛ የማይናገሩትን ወንድሞቻችንና እህቶቻችንን ለመድረስ ስንል ነው ይሄን በአማርኛ የጀመርነው። ዝም ብሎ የዩቲዩብ ነገር ምን ሳይሆን የምናቀርበው ነገር ህይወትን የሚቀይር እያንዳንዱ ሰው ህይወት የሚቀይር ኢትዮጵያን የሚቀይር ንግግር አድርገን ወደ ሰላም የምንመጣበትን ፈውስ ለማምጣት ነው። እና በዚህ ቪዲዮ ላይ ርዕሱ ሰላም በልባችን እንጂ በአዳራሽ ውስጥ የለችም የሚል ነው። በእንግሊዘኛው ፒስ ኢን አወር ሃርት ኖት ኢን ዘ ሆልስ እና በአፍሪካን 39ኛው ስብስብ አዲስ አበባ ላይ በተደረገው ላይ ያለውንም ትችት ለማቅረብ ጭምር ነው። እና ይሄንን ስንመለከት ወንድሞች እህቶች ይቅርታ ትንሽ ብርሃን ፈልጌ ነው። እንደ ትሩዝ ማኒፌስቶ አድርጋችሁ ይልኝ ይሄንን አሁን የምለውን ነገር ምንድነው እውነት ነው ብለን የምናሰምርባቸውን ነገሮች እና ይሄ ማኒፌስቶ አሜሪካ ነው የምኖረው። እኔም በውጭ ነው ያለሁት። ግን ይሄ የምልከው መልእክት ወደ ውጭው ከምንሮጠውና ከምናደርገው it moves from the external observation to internal transformation basically. So 39th African Union Summit February 14, 15 እስከ 2026 ላይ ነው ማለት ነው። አሁን ባለፈው አሁን የጨረሱት ማለት ነው። And it has proven once again just world talk and Ethiopia is bleeding. ፊሎሶፊካል በሆነ ኤቪደንስ ቤዝድ በሆነ ኮንክሉዥን ነው ይሄንን ቪዲዮ ያዘጋጀ ነው። ይሄም ደግሞ አንድ ሰብአዊ ፍጡር እንዴት አድርጎ ነው ሰላምን የሚሻው፣ በምን መልኩ ነው የሚለውንም ቻሌንጅ ያደርጋል። ስለዚህ ጠብቁን፣ ረዘም ያለም ሊሆን ይችላል ማለት ነው።
እንዳልኳችሁ ታይትሉ ሰላም በልባችን እንጂ በአዳራሽ ውስጥ የለችም የሚለው ነው። ፒስ ኢን አወር ሃርትስ ኖት ኢን ዘ ሆልስ። ዋይ? ነምበር ዋን let's take a look at the mirage of the 39th African Union. ወገኖቼ ባለፉት ቀናት በአዲስ አበባ የተደረገው 39ኛው የአፍሪካ ህብረት ጉባኤ አንድ ትልቅ እውነት አረጋግጦልናል። ፈለጉን መርጦ ማዳመጥ ይቻላል። ዓለም ራሱን ለመቀየር እንጂ እኛን ለመታደግ አልተዘጋጀም። በፍጹም ዓለም ራሱ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ይህ የ2026ቱን 39ኛው የአፍሪካን ዩኒየን ስብሰባ እንግዲህ በየአመቱ ነው የሚያደርጉት። 39 ዓመት ሆኖታል ሲቆጠር ማለት ነው። እንደዛ መሰለኝ ሲናገሩ ይህ 1946 ዓመተ ምህረት አይደለም በማለት የተቋማት ለውጥ እንደሚያስፈልግ ተናግረዋል። የአፍሪካን ሱሚት ላይ ማለት የአፍሪካ ጉባኤ ላይ። ነገር ግን ለውጥ የሚመጣው ለትልልቆቹ ኃይሎች የስልጣን ክፍፍል እንጂ በየመንደራችን ለሚፈሰው የንጹሃን ደም አይደለም። ህብረቱ የአፍሪካ መፍትሄ ለአፍሪካ ችግር እያለ ሲዘምር ሰምተነዋል። ይህንንም ከዚህ በፊት ሰምተነዋል። በአማራ፣ በትግራይ፣ በኦሮሚያ፣ በሲዳማ በተለያዩ ቦታዎች ጦርነቱ ቀጥሏል። እንዳውም የቀንዱን አፍሪካ የቀይ ባህሩን ያጠቃለለ ትልቅ የሆነ ጦርነት። ስለዛ ጉዳይ አልተነጋገሩም። የመጀመሪያው መራራ እውነት ይህ ነው። የውጭ ኃይሎች ሰላም አይሰጡም። ምክንያቱም የነሱ ሰላም የራሳቸውን ጥቅም ማስጠበቂያ መሳሪያ ነው። አብይንም ብታዩት ሰላም ብሎ ሲል የራሱን ስልጣን ማቆያ ነው። ስለዚህ ሰላም 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 እያሉን ወደ ድርድር የሚጠይቁን ሁሉ ሰላም የሚሰጠን አይምሰላችሁ። እንደኔ አገነዛዘብ፣ እንደኔ ማለት ነው። እንደ ሰው አንዳንድ በጣም ትልልቅ ቃላታቸው ከቃላት ሆነው ለተፈጠሩለት ዓላማ ብቁ ያልሆኑበት ሰዓት ነው። የፈለግከውን ትጣራበታለህ እና the century of begging እንዴት ነው ብለን ደግሞ ማየት ግድ ነው። ሰላም ልንለምነው አንችልም ከማንም። እርስ በርሳችን ነው እየተጋደለ ያለ ነው። ሰላም ስጡን ብትሏቸው ከጥቅማቸው አንጻር ሰላም አይሰጡን። ጥቅማቸውን ነው የሚያስቀድሙት እና ከ1960ዎቹ ጀምሮ ኢትዮጵያውያን መፍትሄ ፍለጋ አይናችንን ወደ ውጭ አዙረናል። ለእርዳታ፣ ለትምህርት፣ ለተሻለ ህይወት ብቻ ሳይሆን ሰላም እንድትሰጠን እንኳ የዓለምን ደጅ ስንጠና ኖረናል። ያሁን አብስትራክት ነው የሚመስለው፣ ግን እውነቱ ያ ነው። ከ1960ዎቹ ዓመተ ምህረት ለትምህርትም ይሁን ለተሻለ ህይወትም ይሁን ለምንም ወደ ምዕራባውያን ወደ ውጭ ሀገር እያልን ስንከንፍ ነበረ። አግኝተነዋል ወይ? የብዙ ሰው ጥያቄ መሆን አለበት። እኔ አላገኘሁትም። ዛሬም ልቤን ትቼ ቀብሬ የመጣሁት ኢትዮጵያ ነው። በሰላም ሰው ቢኖርበት ደስ ይለኛል። እኔም ብኖርበት ደስ ይለኛል። ስለዚህ ለባለፉት 100 ዓመታት ድፍረት አይሆንብን
ኃይለ ሥላሴም ውጭ ሀገር ሆነው ሰላምን ከውጭዎች ሲጠብቁ ነበር። እርስ በርስ ብቻ እየተጋደልን ለሰላም ተማጽነናል እና ማንኛው የዓለም መሪ ወይም ድርጅት ሰላምን ሰጠን ብለን ብንጠይቅ ማንም ሰላም አልሰጠንም። ማንም በ1930ዎቹ የመንግስታት ማህበር ወይም ደግሞ ሊግ ኦፍ ኔሽን የሚባል ነበር አንዱ ኢትዮጵያ መሰረተችው። አሳልፎ ነው የሰጠን። ከዩናይትድ ኔሽን በፊት የነበረ ወይም የተባበሩት መንግስታት አሁን ያለው በፊት የነበረ ነው። ኢትዮጵያ ሀያል የነበረችበት ያ እንኳን አሳልፎ ነው የሰጠን ከጣሊያን ጋር ስንዋጋ። በ1970ዎቹ እና 80ዎቹ የርዕዮተ ዓለም መጫወቻ አደረጉን። የሚገርም ነው። ዲሞክራሲ ብለው ሲያመጡ ኮንሴፕቱ አላቸው። ዲሞክራሲ ኢትዮጵያ ውስጥ አይሰራም ብዬ ብዙ ጊዜ እከራከራለሁ። የማይሰራበት የእኛን የሃይማኖት ስሪት፣ የባህላችንን፣ የአኗኗራችንን የእኛን እንደ ሀገር ለብዙ ዓመት የቆየንበትን ነገሮች ሁሉ ሳያካትት በራሱ ዲሞክራሲ አለህ፣ የምትመርጠውን አታውቅም፣ ምርጫ አለህ፣ ቁጥር አታውቅም፣ ምርጫ ተቆጠረ ተባለ፣ አሸነፈ ተባለ፣ ሲጫወቱብን ቆዩ። ከዲሞክራሲ ጋር አብረው ደግሞ የመጡ ብዙ አስቀያፊ ነገሮች አሉ ዛሬ የምናያቸው። ትውልድን ያበላሹ፣ ትዳር ያበላሹ፣ የሴቶች መብት ኢትዮጵያ ውስጥ ድሮም የነበረ ነበር። ይህንን ካለማወቅ ዛሬ ትናንትና የመጣ መስሎት መብቴ ነው የተባለ ትዳር ማፍረስ በኢትዮጵያ ውስጥ ስንቱን ልጅ አባት የሌለው አድርጎታል። በእውነቴ ነው የምላችሁ። ከቤተሰብ ይጀምራል እና 1960ዎቹ ያመጡብን 1970ዎቹ እና 80ዎቹ ያመጡብን የርዕዮተ ዓለም መጫወቻ ነው ያደረገን። ዛሬ ደግሞ በ2026 ደግሞ ሌላ ርዕዮተ ዓለም እየተቀየረ ዓለም አቅጣጫ እየቀየረ ባለበት ሰዓት የዘመናዊ መሳሪያ ሙከራ አውድማ አድርገውናል። በሚገርማችሁ ነገር እነኚህ ድሮኖች በነፃ እንደማለት ነው የሚሰጡት ለኢትዮጵያ መንግስት። ብር ያው ይጠይቃሉ። በጣም ብር የሚሰሩበት ሰሪዎቹ በቅንቡላው ነው። በጣም ከሁሉም በላይ ግን የሚያገኙበት ኢንጂነሮቹ ነው። በኢንጂነርነት በእውነት ትክክለኛ ዳታ ሰብስበው የሚፈለገውን ኢላማ ይመታሉ ወይ? የሰውን እንቅስቃሴ የት ቦታ ይሞክሩት? ኢትዮጵያ በጣም ፐርፌክት ሆና ተገኘች። ስለዚህ ድሮን ኢትዮጵያ ውስጥ እንደዛ እያደረገን ነው። አሁን 2026 ነው። 1930ዎቹ ጀምሬ ነው የነገርኳችሁ። 2026 ነው ኤግዛክትሊ 100 ዓመት ሊሆን 4 ዓመት ነው የቀረው አሁን ካልኳችሁ ታሪክ አንፃር እንኳን። ስለዚህ ለ100 ዓመት ያህል የኔን አያት እድሜ በላይ የሚሆን ማለት ነው በጦርነት ውስጥ ነው የኖርነው። እኔ በጦርነት ተወለድኩ አደግኩ። ልጆቼ በጦርነት ተወለዱ አደጉ። የልጅ ልጆቼ በጦርነት እያለ ይቀጥላል ማለት ነው። ጥያቄ ነው፣ ሰላምን ከሌላ እጅ የምንጠብቅ ከሆነ እኛ የሰላም ባለቤቶች ነን ወይስ የሰላም ተከራዮች ብዬ ነው። እና ይሄን መመለስ ከቻላችሁ ደስ ይለኛል። ሰላም ከውጭ የምትመጣ ስጦታ ሳትሆን እንደኔ ከውስጥ የምትመነጭ ውሳኔ መሆኗ ለመረዳት ስንት ሰው መሞት አለበት? ስንት ሰው መሞት አለበት? እና በዚህ ላይ ይህን ስጠይቅ እያንዳንዱ ሰው ፊሎሶፊካል ኤንድ ፕሮቮካቲቭ የሆነ ቻሌንጅ በጭንቅላቱ በኮንሽየስ ውስጥ ብቅ ማለት መቻል አለበት። ኖርማል ለሆነ ሰው አሁን እውነትን ከልባችንም እናውራ።
እርስ በርሳችን አይን ለአይን ተያይተን እነዚህን ጥያቄዎች እንጠይቅ ስንል አንደኛ የታሪክ እስረኞች ነን ወይስ የታሪክ ባለቤቶች? አያችሁ፣ የታሪክ እስረኞች ነን ወይስ የታሪክ ባለቤቶች? ባለፉት ጊዜያት የተፈጸሙት በደሎችን እንደ በቀል ማገዶ የምንጠቀም ከሆነ እዚህ ጋር ከጻፍኳት ነው ለልጆቻችን የምናቆየው አመድ እንጂ ሀገር አይደለም። የታሪክ ቁስልን ለማከም ወይስ ለመመረቅ ነው የምንኖረው? አያችሁት? በሁለተኛ ደረጃ የማን ተላላኪ ወይም ፕሮክሲ ነን? ሁሉም ከውጪ ነው የሚፈልገው አንድ ነገር። በኢትዮጵያ ወንድሙን የሚገድል እያንዳንዱ ወጣት የሚተኩሰው ጥይት የኛ ሊሆን ይችላል፣ ስለገዛ ነው ብር ስለከፈልንበት። ትርፉ ግን የባዕድ ነው። ለባዕድ ኃይሎች የስልጣን ቁማር፣ የስራ እንትን መክፈቻ ነው በሀገራቸው እና የስልጣን ቁማር ስንት እናት ማልቀስ አለባት። የስልጣን ቁማር ነው ጥይት መተኮስ። እንግዲያው ማን ጠላት ነው እንዴ? እንዴት ማንና ማን ተዋውቆ ነው? መከላከያ ውስጥ አንድ ያለ ልጅ እና ሌላ ቦታ ያለ ልጅ እንዴ? እኔ እንጃ፣ ቁማር ተጫውተውብናል ባለስልጣኖች። ስለዚህ የማን ተላላኪዎች ነን የሚለው ለመንግስትም በትጥቅም መንግስትን እየተገዳደረ ያለው የህልናም ይሁን የእብሪተኛ ጦረኛ የማቀርበው የማን ተላላኪ ነን? እኛ የታሪክ እስረኞች ነን ወይስ የታሪክ ባለቤቶች? እኛ የምንፈልገው ፍትህ ነው ወይስ ደግሞ በቀል ነው? በእውነት በቀል ነው ወይስ ፍትህ? ፍትህ እውነቴን ነው፣ ሲስተም ነው ፍትህ ማለት። በቀል ግን እንደ ሰርክል ነው። በቀል እዚህ ይመጣል እዛ ይሄዳል። ስትበቃቀል ሰው ያልቃል። ፍትህም በፍትህ ብናደርገው ግን እዛ ቦታ ይቆማል። ሲስተም ነው ያንን የበቀል ሳይክል የሚቆርጥልን ማለት ነው። እና በቀል በበቀል የምታመጡት ድል ነገ በሌላ በቀል እንደሚገለበጥ ደግሞ ለምን አንረዳም? የኔ ጥያቄ ያ ነው። ይሄንን የጦርነት ከነመንስኤው በሰላም ለመቋጨት ግድ ይላል እና ስለዚህ our peace manifesto says enough is enough። ምን ማለት ነው? ከእንግዲህ በቃን። እኔ በቃኝ የሰማሁት ሁሉ ጉድ በቃኝ። enough is enough ነው የኛ ፒስ ማኒፌስቶ። በዛ መሰረት ነው። ይሄንን ትጋሩኛላችሁ ብዬ ገምታለሁ። በበቀል የሚሄድ በቀል ሰርክል ነው። ፍትህን ከጨመረበት ግን ሲስተም ነው። ፍትህ የሚኖረው ደግሞ ቁጭ ብሎ ሲነጋገር ነው። ጥፋተኛው እንደ ጥፋተኛ ሲያዝ ሲቀጣ፣ ተበዳይ ደግሞ ሲካስ ወደፊት ያለውን ነገር ማቆም ይቻላል። ከእንግዲህ በቃን። በባዕድ ሀገር የሚፈረሙ ስምምነቶች ወይም ደግሞ ትሪቲዎች ሀገርን አላዳኑም። ፕሪቶሪያን አይተናል። ስንት ተለፍቶበት ተኩስ እንትን ብሏል። ግን ማንን አዳነ? ውጭ ሀገር ሄደን የምንፈራረማቸውም ደግሞ የሚፈረሙ ስምምነቶች ሀገርን አላዳኑም። ምክንያቱም ስምምነቶቹ የተጻፉት በወረቀት ላይ እንጂ በልባችን ውስጥ አይደሉም። አስቡልኝ ወገኖቼ። ፈለገው በውጭ ሀገር
ኦነግ ሸኔ የሚባል አለ። ሸኔ የሚለው ባይገባኝም የኦነግ ኃይል አለ በኦሮሞ ውስጥ እንደዚሁ የሚዋጋ እና ከመንግስት ጋር ድርድር ያስፈልጋል እሱንም ተብሎ ታንዛኒያ ድረስ ሄዱ። ፈራረሙ አይፈራረሙ አላውቅም። ቲፒኤልኤፍ ፕሪቶሪያ ሳውዝ አፍሪካ ድረስ ሄደ። ስምምነት ተባለ፣ መጣ፣ ሰላም አለ የለም። ጣሊያንና ኢትዮጵያ ስንት ነገር ተፈራረሙ፣ ሰላም አልመጣም። ኤርትራና ኢትዮጵያ አልጀርስ ድረስ ሄዱ። ያው የባድመ ነገር እስካሁን አለ፣ ሰላም አለ የለም። ብዙ ትሪቲዎችን ላምጣላችሁ ይችላሉ። ግብፅና ኢትዮጵያ ባትኖርበትም ብትኖርበትም የሚገርመው በአባይ ጉዳይ ማለት ነው ስምምነቶች በውጭ ብዙ ተፈርመዋል። ምን አመጡ? ምንም አላመጡም። አሁን በ2015 ራሱ የተፈረመ ስምምነት ምንም ነገ ቢፈራረሙ ምንም ሊያመጣ ሊቀይረው የሚችለው ነገር የለም። When we say we are from Ethiopian Hearts for Peace, we mean we need to write peace in our hearts. Our mind ጭንቅላታችን ማለት የዓለምን ዩኒቨርስ በአንድ ጊዜ አሁን ተነስቼ አፍሪካ እናቴ ጋር ደርሼ ተመልሼ ቤቴ ልጆቼ ጋር ነኝ። አይምሯችን የትም ይሮጣል፣ ብዙ ነገር ያስባል። ከዛ ውስጥ ግን በልቤ የምጽፈው ብዙ ነው። በልቤ የምጽፈው ሰላምን በልባችን እስካልጻፍን ድረስ በአይምሯችን በወቅቱ ያሰላሰልነውን በወረቀት ስለጻፍ ነው የሚሆን አይመስለኝም። ከልባችን መታረቅ አለብን። ከልባችን መነጋገር ያስፈልገናል። ስለዚህ ሀገርን ያላዳኑ ብዙ ስምምነቶችን አይተናል። ምክንያቱም ስምምነቶቹ የተጻፉት ወረቀት ላይ እንጂ በልብ ውስጥ አይደለም። እውነተኛው ይሄ ነው። ይህን የምታዳምጡ ከሆነ በቀል ይዟችሁ እየተበሳጫችሁ ያላችሁ ሰዎች ራሳችሁ መከላከላችሁን ቀጥሉ። ማንም ማንንም መግደል አይችልም። ጦርነት ነው። ራስን መከላከል ተፈጥሯዊ ነው። ግን ለሰላም ልባችሁን አዘጋጁ። መጪው እንኳን ልባችሁን ዘግታችሁ ቆልፋችሁ አይደለም እንዲሁም ከውጪ የሚያጣላችሁ ነው ብዬ አሳይቻለሁ። እውነተኛ ሰላም ወይም ደግሞ ማኒፌስቶ ፒስ ማኒፌስቶ በሁላችንም ልብ ውስጥ ሊጻፍ ይገባል እላለሁ። በእኔ በኩል አንተ ማነህና ምናምን ከዚህ ቀጥሎ ስድቦች ቢኖሩ አይዶንት ኬር። በእውነቴ ነው የምላችሁ። ሰላም መብት ብቻ ሳይሆን እውነት ኃላፊነት መሆኑንም መቀበል ያስፈልጋል። በዚህ ወቅት በዚህ እድሜ ኃላፊነት የሚሰማኝ የሰላምን ጥቅም ደግሞ ደጋግሞ ሰላምንስ ለማስፈን ምን ማድረግ እንዳለብን ማሰብና መስራት ራሱ ቀላል አይደለም። ተንኮል ቀላል ነው። ሰላምን ለማምጣት ግን ከባድ ነው እና በወረቀት ላይ የተጻፈ አይደለም። ሰላም ሊሆን የሚችለው በልባችን ላይ ሲጻፍ ነው። በአይምሯችንም የያዝነው አይደለም። የምናስታውሰው ማስታወሻ ውስጥ ያለው ራሱ ወረቀቱ አይደለም። በልባችን መጀመሪያ ሰው ስንሆን ነው። መጀመሪያ ቀጥለን ኢትዮጵያዊ ስንሆን ነው። ከኢትዮጵያዊነት ዝቅ ስንል ቤተሰባችን ውስጥ ገብተን ጎረቤትን አይተን እያሰፋን ስናየው ተመልሶ ሰብአዊነት ነው። ሰው ሆነን በልባችን ሰላምን የምንጽፍ ከሆነ ትልቅ ነገር ነው። ልዩነት ያለ ጠመንጃ መፍታት ማለት ነው። አጠቃላይ ሰላም ማለት አይተናል። ምንም ያልታጠቀ ህዝብ ከአፄ ምኒልክ ሁለተኛው ማለት ነው። ከዛ በኋላ
የኢትዮጵያን ማህበረሰቦች በየቦታው ሲያስተዳድር የነበረው ጭቃሹ ምናምን እየተባለ ያው ስህተቶችም ተሰርቶ ሊሆን ይችላል፣ አይሆንም አዶን ኬር። በታሪክ ግን ያለው ያ ነው። ነፍጠኛ የተባለው ትጥቁን እንዲያወርድ ተደርጎ ከኃይለ ሥላሴ መውደቅ ጀምሮ ይመስለኛል ያ እንኳን በጣሊያን ቆመ ጠብቀኝ ይዞ የነበረው ማህበረሰባችን አንዴው በጣም ያረጀ ያፈጀ ቆመ ጠብቀኝ የሆነ መሳሪያ ነው ተብሎ ጥይቱም የማይገኝለት ሆኖ ቁጭ ብሎ ነበር። ብቻ አማራ አልታጠቀም፣ አልተዘጋጀም ነበር። በሰላማዊ ነገር ሲታገል ነበረ። ልዩነቱን ግን በጠመንጃ ለመፍታትም ፍላጎት አልነበረውም። በሰላም ሲጠይቅ ነበር። ይሄ ደካማነት አይደለም በእውነት። ኦነግ ምንድን ነው ያደረገው? በቀጥታ ኤርትራ በረሃ ነው የገባው። ሻዕቢያ ምንድን ነው ወደ በረሃ ነው የገባው። ህወሓት ምንድን ነው ቀጥታ ወደ በረሃ ነው የገባው። ሁሉም ወደ ውጭ እርዳታ ነው ያዩት። ከደርግ በተሻለ መልኩ የዘመናዊ መሳሪያዎችን ለመታጠቅ ሞከሩ። መጨረሻ ማገኙት መሳሪያው እንደምናየው ነው። ከዛም የበለጠ ሲመጣ እነሱ ተገለበጡ፣ ተንከረባበቱ። የደበቁት ታንኩም ዶላሩም ምንም አልጠቀመም። 2 ዓመት ባልሞላ ጦርነት ውስጥ የ30 ዓመት እድገት ተቆልሎ ወደዛ ይሯል። ስለዚህ ልዩነትን ያለ ጠመንጃ መፍታት ደካማነት ሳይሆን ልባምነት መሆኑን እንረዳላለሁ። ሰው በመሆናችን ብቻ ያለንን ክብር ከብሔር ማንነታችን በላይ ብናስቀድም፣ ይሄ ብሔር ነገር ሁል ጊዜ እንደምለው ንጹህ ብሔርተኛ ንጹህ ነኝ የሚል በዛ ባለበት የዘር ማዕቀፍ ውስጥ ወይም ደግሞ እዛ ባትቀበለውም እዛ ዘር ማዕቀፍ ውስጥ ሄደው ሲከቱ ፕሩፉ የታለ? ኤቪደንሱ የታለ? መረጃው የታለ? ሙሉ ለሙሉ እኔ አሁን ማንም ሰው በሚያስበው ይሄ እንዲህ ነው ብሎ ለሚለው ደሜን ወስዶ ያረጋግጣል። ለምንድን ነው በትንግርት ዘረኛ የምንሆነው? ቋንቋ መግባቢያ ነው። ስዋሂሊ እችላለሁ፣ እንግሊዝኛ እችላለሁ፣ አረብኛም የተቻለው መጠን ሞክራለሁ። ብዙ ደግሞ ተወራራሾች ነገሮች አሉ። ቋንቋ እንደ ጦር መሳሪያ የተጠቀምንበት ዘመን ነው። ከዘር ጋር ከደም ጋር ያዘጋጀነው ነው። እዚህ ያደጉት ህፃኖች አማርኛ ለመልመድ ወይም ደግሞ ትግርኛ ለመልመድ መከራችንን ነው። ኦሮምኛም ይሁን ምንም ሶማሊኛ መከራችንን ነው የምናየው። ያደጉበትን ሀገር ቋንቋ ነው የሚይዙት። እርግጥ ነው አሜሪካኖች ናቸው። ወደፊቱን እግዚአብሔር ይጠብቃቸው። እኔ ግን ኢትዮጵያዊነቴን ልተው አልቻልኩም። ስንት ዓመት ብኖርም እዚህ ሀገር እና ሰላም የምትመጣው መንግስት ሲለወጥ ብቻ ሳይሆን ምክንያቱም አይተነዋላ። ኃይለ ሥላሴ በነበሩበት እነ ዋለልኝ መጡ፣ እነ መንግስቱ ምናምን ተባለ። መንግስቱ ኃይለማርያም መጣ፣ መለስ። እዛም አንድም ጊዜ እኮ እውነት ሰላም አልመጣም። እኛ ለሰላም ስንለወጥ ነው ብዬ ነው የማስበው። መንግስት መለወጡ ብቻ አይደለም፣ እየከፋ ነው ሄደው እና ሰላምን ስንፈልግ ፊርማችን ማረፍ ያለበት ልባችን ላይ ነው። ዋናው ልባችን ላይ ኢትዮጵያን ሃርት ፎር ፒስ ከልባችን ላይ። በሳይንቲስቶች በዶክተሮች ዘንድ ልብ ምንድን ነው? ይሄ ደም ወደዛ ወደዚህ የሚያሰራጭ ነው። የፈለጋችሁትን በሉ። ልብ አድርግ ሲል የሀገሬ ሰው ያውቀዋል ምን ማለት እንደሆነ። በልባችን ላይ ነው ሰላምን መጻፍ ያለብን። ልብ ያስባል እያልክ ነው ወይ እንዳትሉኛው። ሳይንስንና ይሄን ልማዶቻችንን እንትን ባንተዋቸውና በወንድማችን ላይ የምንሰረዝረው የሰላም እጅ ቢሆን ጥሩ ነው። ሰውን እንደ እባብ ቀጥቅጠው ምን አይነት ደስታ እንደሚያመጣልህ አላውቅም። እና በአጠቃላይ ኢትዮጵያውያን ሆይ እያልኳችሁ እየጠራኋችሁ ጓደኞቻችን ሁላችንም ዓለም አቀፉ ስርዓት እየተናወጠ ነው።
ዩናይትድ ኔሽን የተባበሩት ድርጅት እየፈራረሰ ነው። የአፍሪካን ዩኒየን አትሳሳቱ። ዓለም አቀፍ ዩናይትድ ኔሽን እየፈረሰ ሲሄድ እንደገና ተመልሶ ወደ ቅኝ ገዥነት እንድንሄድ አሁን ተመልሰው ትተዋቸው የሄዱት የመሪዎች የግዛት ክልልን እያዩ እያንዳንዱ እንደ አንበሳ ቀብ እያደረገ ነገ በቀጥታ በቅኝ ግዛት ውስጥ የማንወድቅበት ምክንያት ምን አለ? መንገዱ ምንድን ነው? መንገዱ እኛ መጣላታችን ነው። እኛ ስንጣላ ስንጋደል ነው ሁሉ ነገር የሚቀላቸው። ስለዚህ ዓለም አቀፉ ስርዓት እየተናወጠ ነው። ማንም ሊያድነን አይመጣም። ሰላም በእጃችን ላይ ናት። የጥፋት ዑደቱን ሰብረን ለራሳችንና ለመጪው ትውልድ የምትሆን ሰላማዊት ሀገር የመገንባት ስልጣኑ የኛ ነው። ሰላም በእኛ ትጀምራለች፣ በእኛም ትጸናለች ብዬ የጻፍኳትን ደግሞ እጅን አስቀምጫለሁ። በእንግሊዘኛ እንደው ብለው ደስ ይለኛል ደጋግሜ ግን ምን ጥቅም አለው? ሁሉንም እንግዲህ በምችለው አቅም ብየዋለሁ። ይህንን ያልኩበት የሰላም ማኒፌስቶውን እንዴት እንጀምረው? ሰላም እንዴት ይጀመር ነው። አሁን እሺ ሰላም ትላለህ፣ ወር ዚ አክሽን እንዳትሉኝ። የተግባሩ ጥሪ እንደኔ የሰላም ማኒፌስቶውን እንዴት እንጀምር? ያ በጥያቄ ነው ወገኖቼ። ንግግር ብቻ ሀገር አያድንም። እውነተኛው የሰላም ማኒፌስቶ ወይም ፒስ ማኒፌስቶ የምንለው በልባችን ተጽፎ በተግባር መተርጎም አለበት ብዬ አምናለሁ። ይህንንም ለማድረግ ዛሬ 3 ነገሮችን እንጀምር። ዛሬ በአንደኛ ደረጃ እና የመጀመሪያ ነገር ጦርነትን አቁሙ። ስቶፕ ዘ ኢንፎርሜሽን ዋር። ሌላውን ተውት። ሰውን የሚያደናግር የውሸት ነገር አንንዛ። ይሄ የመረጃ ጦርነትን አቁሙ ስንል እውነትን ያዙልኝ ማለቴ ነው። ብሎ እየፈጠራችሁ ሰውን የሚያናድድ የሚያበሳጭ ነገር እያጋጋላችሁ ባንሄድ ጥሩ ነው እና በማህበራዊ ሚዲያ ውስጥ ፌስቡክ እኔ አልጠቀምም፣ ምንም ቢሆን ቲክቶክ ምንም አልጠቀምም። ቴሌግራም ድሮ እጠቀም ነበር፣ አሁን የለም። እና ጥላቻን የሚዘሩ ቂምን የሚቀሰቅሱ እና የአንድን ወገን ስቃይ ብቻ የሚያጎሉ መረጃዎችን ባታሰራጩ። የጠላት ፕሮፓጋንዳ ሼር እያደረግን ጠላት ማን ነው የምለው ማንም ቢሆን ኢሰብአዊ የሆነ ድርጊትን እየፈጸመ ያለ ማለት ነው። መንግስት ይሁን ታጣቂ ይሁን የእነሱን ነገሮች በዛ ሼር እያደረግን ሌላ ጥይት እያስጠባችሁ ነው ለማህበረሰባችን እና የሰላም አምባሳደር ብትሆኑ ጥሩ ነው። ከዚህ ሰላም ቢሆን አይሻልም ወይ? የሚዋጋው ሰው እዛ መሬት ላይ ምክንያት አለው። አሁንም አትዋጉ ማለት አይደለም፣ እውነቱን ፈልፍለን እስከምናገኘው ድረስ ግን የምትዋጉበት ነገር እውነቱ አውጥተን መነጋገር አለብን። አንድ እውነት መራራነቱን እንግዲህ ቅድም ህግ እንደ ሲስተም ናት።
ፍትህ ማለት ነው። በቀል ሰርክል ነው ብለናል። በቀል ሰርክል ነው። ፍትህ ደግሞ ሲስተም ነው። ብዙ ስቃዮች እህቶቻችን አይተዋል። ከአንዱ በደል ይቅር የማልለው የሴቶች ልጆች መደፈር ነው። እናት አለችኝ፣ ባለቤት አለኝ፣ ሕፃን እንስት አለችኝ። ይሰማኛል። ምን እንደማደርግ አላውቅም። በእኔ አይምሮ እንበልና ህግ ዘረጋን፣ እውነቱን ለማወቅ ብለን አንዲት ሴትን አመጣን። በእነኚህ ደፋሪ በተባሉ በደፈሩ ሰዎች ፊት የሚመጡ መከላከያ በለው፣ ፋኖ በለው፣ ኤርትራ ወታደር በለው፣ ኦሮሞ በለው፣ ትግሬ በለው፣ ሲዳማ በለው፣ ነጭ በለው፣ ጥቁር በለው፣ አይ ዶንት ኬር። ያንን ግፍ ተሰራብኝ ብላ አንዲት ሴት ወደ ህግ ስትቀርብ ለመርማሪው ፖሊስ ለመጀመሪያ ጊዜ የደረሰባትን ተደፈርኩ ብላ ስትናገር ሁለተኛ ጊዜ ተደፈረች። ሁለተኛ ጊዜ ፖሊስ እንደ ፖሊስነቱ የምርመራውን ነገር ሲቀጥል ብዙ ዲቴሎች ይጠይቃል። ሴት ሆኖ መናገር የማይቻል ብዙ ነገር ከተፈጥሮ በጣም በባሰ ሁኔታ የባሰ ያቺ በአጭር ጊዜ የተሰቃየችው ስቃይ አንድ ሌሊትም ትሁን 2 ወርም ይሁን 2 ወር አመት 2 አመት ያህል ስለደረሰባት ያ ሁሉ ሰቆቃ ከመርማሪው ቀጥላ ለህግ ጠበቋ ከዛም በህዝብ ፊትም ሊሆን ይችላል ቆማ ለዳኛው ስትናገር ይቺ ሴት አሁን ባለው ህግ ስንት ጊዜ ተደፈረች? ጎበዝ፣ በአሁኑ ወቅት አንዲት ሴት ተደፈርኩ ካለች አምኖ ዝም ነው። አትጠይቁ። ከዛ በላይ የምትችሉትን እርዳታ አድርጉላት። ሴት ናት። ሴት በሴትነቷ መከበር አለባት። የራስህ ወገን ይሁን የሌላው ወገን ይሁን ሴት ደፈረችኝ ብላ ተደፈርኩ ብላ ወደ ህግም ሆነ ወደ ቤተሰብ ስትመጣ እንቀበላት። ይህ ወቅት በእርግጥ መጣራት ያለባቸው ነገሮች አሉ። በስህተትም ተደፍሬያለሁ ብላ የምትመጣ ልትኖር ትችላለች። እግዚአብሔር ጥበቡን ይስጣችሁ። መሬት ላይ ላላችሁ ግን እንደ አይነቱ ከሞትም ሞት ነው ብዬ ነው የማስበው። እንዲህ በሽታ በበዛበት ስንት ነገር ሆነ። የአንዲት እንስት ህይወት እንደዚህ መሆኑ በጣም ያሳዝናል። ይህ ሁሉ ሰላም ስላልሰጠ ነው ለአካባቢው። ስለዚህ የሰውነትን ክብር ማስቀደም ተገቢ ነው። ለስ ፕራዮሪታይዝ ሂውማን ዲግኒቲ ፈርስት ብዬ ልልህ የምፈልገው ነው። ሂውማን ዲግኒቲ በሌላ ቪዲዮ ላይ መሰለኝ የሂውማን ዲግኒቲን በተመለከተ በኢትዮጵያኖች ዘንድ ብዙ የምንከተልባቸው ልምዶች አሉ። መሳሪያ መታጠቅ እኔ በነበርኩበት አካባቢ ግድም ይላል፣ ባህላችንም ነው። ግን ያልተጻፉ ህጎች ነበሩ። ከኋላ ትምታው ነበር። አንዱ ከሚገርመው ነገር የሰው ልጅ ጥምጣሙን ፈቶ ሽንት ቤት እየተጸዳዳ ከሆነ እዛ ላይ አትምታው ይባላል። ለምን? የገዛ ሰገራው ላይ ወድቆ እሱን ሊያነሱት የሚሄዱ ሰዎች ሞገን አለው። በእንደዛ አይነት ሁኔታ ሰውነቱ በገዛ ሰገራው ተልኮስኩሶ
ተብሎ ተጸይፎ መነሳቱ ከደሙ ተጨማሪ ማለት ነው ኢሰብአዊ በመሆኑ ነው። እና ብዙ ነገሮች አሉ ይሄ ትውልድ ሊያሰምርባቸው የሚገባ። መጀመሪያ አሁን ይህን የተግባር ጥሪ ሳቀርብ ስቶፕ ዘ ኢንፎርሜሽን ዎር፣ ፕራዮሪታይዝ ሂውማን ዲግኒቲ እና ከዛሬ ጀምሮ ማንኛውም ግፍ ስትቃወሙ የኔ ብሔር ስለተነካ ሳይሆን የሰው ልጅ ስለተገደለ ይሁን በትግራይ፣ በአማራ፣ በኦሮሚያም ሆነ በየትኛውም ቦታ የሚፈስ ደም የኔም ደም ነው። ይሄን ብለነዋል። የኦሮሞ ደም የኔም ደም ነው ሲባል ሰምቻለሁ። ሰምታችሁ ከሆነ 2016 እስከ 2026 ብዬ የአብይን ኃጢአት ያበዛሁት የደህንነቱ ዋና ኃላፊ ስለነበረ ነው። እስር ቤቱ ሁሉ እስከሚጠብ ድረስ የኦሮሞ ወጣት የታጎረው በሱ ትዕዛዝም እንደሆነ ስለሰማሁ ነው። አጋዜን ያዛል ነው የተባልኩት በደህንነቱ እና አላወቅነውም። እኛ ግን በወቅቱ ይቅርታ አድርጉልኝ አላወቅኩትም አብይ ማን እንደሆነ። አንድ ጸሐፊ እንደውም ጽፎልኝ ከዚህ በፊት አንድ ቪዲዮ ሰርቻለሁ እና መጀመሪያ ሰው እንሁን፣ ቀጥለን ኢትዮጵያዊ እንሁን፣ ቀጥለን እንደ ቤተሰባችን ውስጥ እንወሸቅና ወደ ጎረቤታችን እያሰፋን እንሁን። መጀመሪያ ግን ሰው እንሁን። ሰው መሆንን የሰውነትን ክብር አስቀድሞ ነው። በሶስተኛ ደረጃ የውሸት ትረካዎች አሉ። በእውነት በጣም ብዙ እነኝህን ተቃውሞ ነው እና ቻሌንጅ ዲሰፕቲቭ ናሬቲቭስ በጣም የሚዋሹ የሚያታልሉ እነኛን ነገሮች መንግስትም ሆነ ታጣቂዎች ግጭቱን ሰብአዊና ኩሻዊ ሴማዊ ምናምን ብለው እያሉ ስም ሊሰጡት ወይም የከሌ መንግስት ነው ብለው ምናምን የሚያደርጉትን ነገር ወጣቱን ለጦርነት ሊቀሰቅሱ የሚፈልጉበትን ነገር በቃን ማለት ይገባል። እናንተም በሏቸው ይህ የስልጣን ቁማር እንጂ የእናንተ ህልውና እንዳልሆነ ለወንድሞቻችሁና ለጓደኛችሁ አስረዱ። በእኛ በኩል ሰላም የምትጀመረው ከላይ ከመሪዎች ሳይሆን ከታች ከኛ ነው ብዬ አምናለሁ። እኔና እናንተ ሰላምን ስንቀበል ጦርነትን የሚመግበው የጥላቻ ማሽን ይቆማል። ይህንን መልእክት ለምትወዱትም ሆነ ለምትጠሉት ሰው አጋሩን፣ ለሰውም አጋሩት። ሰውም ይወቅ። ሰላም ለሁላችንም ትጠቅማለች። ያንን ለማለት ነው። የዚህን ቪዲዮ አማርኛ በዚህ ይጨርሳለሁ እና ሁላችሁንም አመሰግናለሁ። በቀጣዩ አጠር ያሉ ቪዲዮዎችን አዘጋጃለሁ። በእንግሊዘኛ ለምትሰሙ በእንግሊዘኛም አደርጋለሁ ወደፊት ማለት ነው እና እውነትን ስንፈልግ እውነት አለመገኘቷ ያማል። ለአሁኑ ሰላም ሁኑልኝ። አበበ ነኝ። እስከ ቀጣዩ ጊዜ ደግሞ እግዚአብሔር በሰላም ያገናኘን። በዚሁ ልሰናበታችሁ። በሉ ቻው።